ሰላም ጤና ይስጥልኝ። ጤና ይስጥልኝ። የተወደዳችሁ የሆፕ ስኩል ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልልኝ። ይህ ሆፕ ስኩል ነው። እኔ ደግሞ ጌች ነኝ። ዛሬ ቀለል ባለ ሁኔታ ቁጥር 6 ላይ ደርሰናል። 100 ያክል አጫጭር አረፍተ ነገሮችን ማንበብና መጻፍ ሁለተኛው ሳምንት ሶስተኛው ቀን ላይ ነው የምንገኘው። ስለዚህ ይህ ደግሞ ዛሬ የምታዩት የዕለት ከዕለት የምናከናውናቸውን ተግባራት የምንገልጽበት ነው። ስለዚህ እነዚህን ደግሞ እስካሁን ምናልባት በደንብ እየተከታተላችሁ ያላችሁት ወንድሞቻችን ካላችሁ ብዙ ለውጥ ታገኛላችሁ ብዬ አስባለሁ። ስቴፕ ባይ ስቴፕ ቀለል ባለ ሁኔታ በተለይ ደግሞ ለጀማሪዎች ማንበብና መጻፍ ለሚሞክሩ በደንብ ያስተምራል ብዬ ያሰብኩት ነው። ከዛ ውጭ ደግሞ ገና ጀማሪዎች ከሆናችሁ ከፊደላት ጀምሮ ከመሰረቱ እንግሊዘኛን ማንበብና መጻፍ የምትቸገሩ እህት ወንድሞቻችን ካላችሁ በኦንላይን በሳምንት 5 ቀን ከሰኞ እስከ ዓርብ እያስተማርን እንገኛለን። እናንተም የዚህ ድል ተካፋይ ትሆኑ ዘንድ ስልካችን እዚህ ጋር ታገኛላችሁ። በኢሞ፣ ዋትስአፕ፣ በቴሌግራም እንዲሁም ሊንኮቻችን በመጠቀም የምታገኙን ነው የሚሆነው። ራሳችሁን ለመለወጥ ለማንበብና ለመጻፍ ቁርጠኛ ሆናችሁ ከመጣችሁ እውቀቱ ባላቸው መምህራን ታግዞ ልዩ ገዛ እየተሰጠና ትምህርቱን በተጣራና በተስተካከለ ሁኔታ እያስተማርን እንገኛለን። በአጭር ጊዜ ብቻ አቀላጥፋችሁ ማንበብ መጻፍ እንዲሁም ደግሞ መናገር የምትፈልጉም ካላችሁ እያስተማርን እንገኛለን። አናግሩን። በአጭር ጊዜ ለውጥ እንድታገኙ እናደርጋለን። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ደግሞ ከተለመደው በላይ ላይክ እና ሼር እያደረጋችሁ ለሌሎችም ታዳርሱልኝ ዘንድ ከወዲሁ አሳስባለሁ። መልእክቴን አዳምጣችሁ እናንተም ትብብራችሁን እንደምታደርጉልኝ ተስፋ አደርጋለሁ። አሁን ቀጥታ ወደ ዛሬው ትምህርት ሲሄድ 100 short and easy phrases number 6 100 ያክል አጫጭር እና ቀላል አረፍተ ነገሮችን ቁጥር 6 ላይ ነው የምንገኘው። ማንበብና መጻፍ እንዲሁም ደግሞ መናገርንም ይጨምራል ማለት ነው። አሁን ከዚህ ጋር እንደምታዩት የመጀመሪያው what are you doing ይላል አይደለ? what 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 ብለን ነው የምናነበው። what are you doing ምን ማለት ነው? ምን እየሰራህ ነው? አንድን ሰው የሆነ ቦታ ላይ ስናገኘው ምን እየሰራ ነው what are you doing ብለን ስንጠይቀው እሱ የራሱን መልስ ሊያዘጋጅ ይችላል። ግን what are you doing ብለን እንጠይቀዋለን። ምናልባት I do my homework የቤት ስራ እየሰራው ነው ሊላችሁ ይችላል። ብቻ ራሱ የሚሰራቸውን ስራዎች የዛኔ ሊገልጽላችሁ ይችላል ማለት ነው። ስለዚህ what are you doing ማለት ምን እየሰራ ነው ማለት ነው። ባጭሩ ስለሱ ስራ መጠየቅ። እነዚህ በሙሉ ጥያቄያዊ ናቸው። ስለዚህ what are you doing ካልነ ምን እየሰራህ ነው ማለት ነው። ስለዚህ ምን እየሰራህ ነው ወይም ምን ታደርጋለህ ብለን መጠየቅ እንችላለን። ከዚህ ጋር የምታዩት ደግሞ I am busy ምን ማለት ነው? ጊዜ የለኝም ወይም በስራ ተጠምጃለሁ ማለት ነው። ጊዜ የለኝም ወይም በስራ ተጠምጃለሁ። I am busy ካልን አንድ ሰው እኔ ቢዚ ነኝ እንላለን አይደለ? አንዳንዴ በተለምዶ እኔ ቢዚ ነኝ አልተመቸኝም እንላለን። ስለዚህ አለመመቸት፣ ስራ ላይ መሆን ወይም ጊዜ ማጣት ቢዚ ማለት ነው ባጭሩ። ስለዚህ I am busy ካልን አንድ ሰው እኔ ጊዜ የለኝም በስራ ተጠምጃለሁ ማለት ነው። ወደ ሁለተኛው ስንሄድ ደግሞ I am tired ካልነ እኔ ደክሞኛል። I am tired ብለን እንገልጸዋለን። ድካማችን ስንገልጽ I am tired you are tired። ለምሳሌ ሰውን ስንጠይቅ ደግሞ you are tired አንተ ደክሞሃል ካልነው I am tired yes I am tired ብሎ ይመልስናል። you are tired ካልነው ያ ሰው አልደክሞት ከሆነ I am not tired ይለናል። ደክሞት ከሆነ ግን I am tired ይለናል። ስለዚህ I am tired ማለት ደክሞኛል ማለት ነው። ስራ ላይ ውለን ደክሞኛል ለማለት ስንፈልግ I am tired እንላለን። I am tired the next let's go ማለት እንሄድ ወይም መሄድ ይቻላል ማለት ነው። let's go ካልነ እንሄድ ወይም መሄድ ይቻላል የሚለውን ይገልጽልናል። እንሄድ ወይም መሄድ ይቻላል ማለት ነው። እንሄድ ወይም መሄድ ይቻላል። ቤተሰብ እስካሁን እየተከታተላችሁ ነው። አሪፍ አመሰግናለሁ። ነገር ግን ደግሞ ሰብስክራይብ አላደረጋችሁም። ሰብስክራይብ ያላደረጋችሁ ቤተሰቦቼ ሰብስክራይብ አድርጉ። እንዲሁም ላይክ እና ሼር እያደረጋችሁ ተደራሽነቱ ይሰፋ ዘንድና ሌሎችም መማር የሚፈልጉ ይህ እድል ሳይገጥማቸው በየትኛውም የዓለም ዳርቻ ሆነው
ትምህርቱን እየፈለጉ ነገር ግን ትምህርቱ ያልደረሳቸው ልጆች አሉ። ስለዚህ ይህንን እናንተ ለምታውቋቸው በቀጥታ ሸር በማድረግ እንዲሁም ደግሞ ሸር የምታደርጉለት ሰው ከሌለ ደግሞ ላይክ አድርጉ። ምክንያቱም እናንተ ላይክ ባደረጋችሁና ኮመንት በጻፋችሁ ቁጥር ለሌሎች ተደራሽነቱ እየሰፋ ነው የሚሄደው። ዩቲዩብ ሪኮመንድ የሚያደርገው የእናንተን ኢንጌጅመንት አይቶ ነው። እናንተ ላይክ እና ሸር እንዲሁም ኮመንት ስታደርጉ ይህ ቪዲዮ ተወዷል፣ ለሌሎችም መዳረስ ይችላል ብሎ ሪኮመንድ ስለሚያደርገው እኛ ደግሞ ለሌሎች መዳረሱ ይበልጥ ለእኛም ለእነሱም ጥቅም ስለሆነ መማር ያልቻሉ እንዲማሩ ይሆናል፣ ማወቅ ያልቻሉ እንዲያውቁ ይሆናል። ለኛም ደግሞ ከፍ ብሎ እይታው እየሰፋልን እንዲሄድ ስለሚደረግ ማንኛውም ሰው በቅንነት ይህ ቪዲዮ እንደደረሳችሁ ላይክ እና ሼር ኮመንት እያደረጋችሁ ለሌሎችም አዳርሱልኝ። አሁን ቀጥታ ወደ ቀጣዩ ስንሄድ ካም ሄር ይላል አይደለ? ካም ሄር ና ከዚህ ማለት ነው። ሄር ማለት ከዚህ ማለት ነው። ካም ማለት ና ማለት ነው። ስለዚህ በአንድ ላይ በአጭር ቃል ስንገልጸው ካም ሄር ካምኦን እንላለን አይደለ? ካምኦን እንላለን ብዙ ጊዜ። ግን ካም ሄር ካልነ ና ከዚህ ማለት ነው። ና ከዚህ። ካም መምጣት ነው። ና ማለት ሄር ማለት ደግሞ እዚህ ማለት ነው። ስለዚህ ካም ሄር ካልነ ና ከዚህ ብለን እንገልጻለን ማለት ነው። ከዚህ በመቀጠል ዋይት ኤሚኒት እንላለን አይደለ? ዋይት ኤሚኒት ካልነ አንድ ደቂቃ ጠብቀኝ። ከዚህ ጋር የት አለ ዋን የሚለው እንዳትሉኝ። ኤሚኒት የሚለው ስላለ ነው አንድ ደቂቃ የሚለውን የሚገልጸው። ምክንያቱም ሲንግል ከሆነ ኤ የሚለውን እንጠቀማለን። ነገር ግን ብዙ ከሆነ አር ማለት እንችላለን። ስለዚህ ዋይት ኤሚኒት ካልነ አንድ ደቂቃ ብቻ ጠብቀኝ ማለት ነው። ኤሚኒት ማለት ዋን ኦር ሲንግል ማለት ነው ባጭሩ። ኤሚኒት ካልነ ሲንግል ማለታችን፣ ስለዚህ ላንድ ማለት ነው። ዋይት ኤሚኒት ካልነ ለአንድ ደቂቃ ጠብቀኝ ማለት ነው። ዋይት ኤሚኒት። ኦኬ ጀስት ኤ ሞመንት። ይህ ደግሞ ምንድነው? ጀስት ኤ ሞመንት ማለት ደግሞ ትንሽ ጊዜ ጠብቅ ማለት ነው። ዋይት ኤሚኒት እና ጀስት ኤ ሞመንት የተለያዩ ናቸው። ዋይት ኤሚኒት ማለት ለደቂቃዎች ወይም ለአንድ ደቂቃ ጠብቀኝ ማለት ነው። ለአንድ ደቂቃ ጠብቀኝ ማለት ነው። ማን? ዋይት ኤሚኒት። ጀስት ኤ ሞመንት ማለት ግን ትንሽ ጊዜ ጠብቅ ያልተገደበ ትንሽ ጊዜ ጠብቅ ካልነ ጀስት ኤ ሞመንት እንላለን። ጀስት ኤ ሞመንት። ዘ ኔክስት ዛት ኢዝ ግሬት። የሆነ ነገር ተመችቷችሁ ወይም አሪፍ ነው ብላችሁ ካሰባችሁ ዛት ኢዝ ግሬት ትላላችሁ። ዛት ኢዝ ግሬት ማለት ምን ማለት ነው? ያ ጥሩ ነው፣ ያ አሪፍ ነው፣ ያ መልካም ነው። ስለዚህ ዛት ኢዝ ግሬት ካልነ ያ ጥሩ ነው እንላለን ማለት ነው። ዛት ኢዝ ግሬት ማለት ያ ጥሩ ነው ማለት ነው። ዘ ኔክስት ዛት ኢዝ ኢንተረስቲንግ። ለዛ ነገር ፍላጎት አለኝ። ኢንተረስት ማለት ፍላጎት እንደማለት ነው። ኢንተረስት። ስለዚህ ዛት ኢዝ ኢንተረስቲንግ ማለት ያ ነገር አስደሳች ነው ወይም ያ አስደሳች ነው። ለሚያስደስተው ነገር ደግሞ ኢንተረስት ፍላጎት አለኝ ማለት። ስለዚህ ዛት ኢዝ ኢንተረስት ማለት ያ አስደሳች ነው። ዛት ኢዝ ኢንተረስቲንግ ያ አስደሳች ነው፣ ፍላጎቴ ወደዛ ስቦታል ማለት ነው። ስለዚህ ዛት ኢዝ ኢንተረስት ካልነ ወይም ኢንተረስቲንግ ካልነ ያ ነገር ስቦኛል፣ ኢንተረስት ፈልጌዋለሁ እንደማለት ነው። ስለዚህ ዛት ኢዝ ኢንተረስቲንግ ካልነ ያ አስደሳች ነው ማለት ነው። ከዚህ ጋር ደግሞ ሬሊ ማለት በእውነት ማለት ነው። በእውነት ያለምንም ስህተት በእውነት በትክክል ማለት ስንፈልግ ምን እንላለን? ያ ነገር እውነት ነው እንላለን። ቤተሰብ ዛሬ ቁጥር 6 ላይ አጫጭር አረፍተ ነገሮችን በቅደም ተከተል ሁለተኛ ሳምንት 3ኛ ቀን ላይ ነው ያለነው። ከዚህ በፊት በባለፈው ሳምንት እስከ ቁጥር 4 ደርሰን ነበረ። ዛሬ ደግሞ ከቁጥር 5 ጀምረን ሁለተኛው ላይ ደርሰናል ማለት ነው። በቀጣይም እስከ 15 ድረስ እንቀጥላለን። በተከታታይ ክላስ እስከ 15 ድረስ እንቀጥላለን። እያንዳንዱን ከመጀመሪያ ጀምራችሁ እስከ መጨረሻው መከታተል ከቻላችሁ እንግሊዘኛን በቀላሉም ቢሆን አቀላጥፋችሁ ማንበብና መጻፍ ትችላላችሁ። እንዲሁም ደግሞ አንዳንድ ነገሮች ለመጠየቅም ሊሆን ይችላል፣ ለመስማት ለማዳመጥ ሊሆን ይችላል። ብዙ ነገር ስለምትጠቀሙበት ስለምታተርፉበት ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እንዲሁም ደግሞ ላይክ እና ሼር እያደረጋችሁ አማርኛን እንዲሁም እንግሊዘኛን ከመሰረቱ ማንበብና መጻፍ ለምትፈልጉ አሊያም እንግሊዘኛ በአማርኛ ከመሰረቱ ማንበብና መጻፍ እንዲሁም ማውራት የምትፈልጉ ልጆች ካላችሁ በውስጥ አናግሩን። ከዚህ ጋር በማስቀምጥላችሁ ስልክ
በቀጥታ በመደወል በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም ሊንኮቻችን በመጠቀም የምታገኙ ነው የሚሆነው። በሳምንት 5 ቀን ከሰኞ እስከ ዓርብ በተቀላጠፈና ልዩ እውቀት ባላቸው መምህራን እገዛ እየተሰጠ ይገኛል። እናንተም የዚህ እድል ተካፋይ ትሆኑ ዘንድ በቀጥታ በመደወል አሊያም ደግሞ በኢሞ፣ በዋትስአፕ፣ በቴሌግራም ልታናገሩን ትችላላችሁ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። እስካሁን ድረስ የተከታተላችሁኝ ያላችሁት ወንድሞቻችን ወደ መጨረሻው ስትደርሱ ላይክ እና ሼር አድርጋችሁ እንዲሁም ሰብስክራይብ ሳታደርጉ እንዳትወጡ የሚል ማሳሰቢያ እሰጣለሁ። በሌላ ክላስ እስከምንገናኝ አብራ